ጤና ይስጥልኝ የአሻም ተከታታዮች ለዛሬ ዕለት አርብ ዳር 19 ቀን 2018 ዓ.ም ያጠናቀርናቸው የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን ጠቁማቸው የአፍሪካን ሰላም አንድነትና ብልጽግና ለማረጋገጥ የህገ መንግስታዊ ስርዓትና ውጤታማ ሀገረ መንግስት ግንባታ ወሳኝ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢኮኖሚ ሉዓላዊነት የማረጋገጥ ግብን ለማሳካት ጥራትን ቀዳሚ ሀገራዊ አጀንዳ ማድረግ እንደሚገባ አቶ ቴዎድሮስ መብራት ተናገሩ። ከውጭ አሜሪካ የቬንዙዌላውን የእጽ ዝውውር ለመግታት በቅርቡ የምድር ላይ እርምጃ እንደምትወስድ ፕሬዝዳንት ዶናልድ ትራምፕ አስታወቁ። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ ሌሎች መረጃዎችን አካተናል። የዕለቱ ተረኛ አሳላፊ ብርሃን እሸቴ ነኝ። አብራችሁን ትቆዩ ጋበዝኩ። ወደ ዜናዎቹ አለፍ። የአፍሪካን ሰላም አንድነትና ብልጽግና ለማረጋገጥ የህገ መንግስታዊ ስርዓትና ውጤታማ ሀገረ መንግስት ግንባታ ወሳኝ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፍ ሲምፖዚየም በአዲስ አበባ እየተካሄደ ይገኛል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በመክፈቻ ንግግራቸው ወቅት ህገ መንግስታዊ ስርዓት ህግ ከማውጣት ጋር የተያያዘ ብቻ ሳይሆን የህግ የበላይነትን ለማስከበር ተጠያቂነትን ለማስፈንና መሰረታዊ መብቶች እንዲከበሩ የሚያስችል ነው ብለዋል። ህገ መንግስት የፖለቲካ ስልጣን በኃላፊነት መወጣት የሚያስችል ስርዓት ለመዘርጋት የሚያስችል መሆኑን ገልጸዋል። አፍሪካ ህገ መንግስታዊ አስተዳደር ለማስፈን የምታደርገው ጥረት የተለያዩ ተግዳሮቶች እያጋጠሙት እንደሚገኝም አስተዋል። ስልጣን በህገ መንግስታዊ ስርዓትና በህዝብ ድምፅ ከማግኘት ይልቅ በመፈንቅለ መንግስትና በተቃውሞ የማግኘት ዝንባሌ በአህጉሪቱ ከሚገጥሙ ተግዳሮቶች መካከል መሆኑን ተናግረዋል። የፖለቲካ አለመረጋጋት፣ ተቋማዊ አቅም ማነስና ህገ መንግስታዊ ስርዓትን ያልተከተለ ስልጣን የማግኘት ፍላጎት ለአህጉሪቱ ህገ መንግስታዊ ጉዞ ፈተና የሆኑ ተግዳሮቶች መሆናቸውንም ፕሬዝዳንቱ አስተዋል። ኢትዮጵያ በዚህ ረገድ የተለየ ልምድ ያላት ሀገር መሆኗን ጠቅሰው በንጉሳዊ ስርዓት የነበረው የፍትህ ነገስት እንዲሁም እንደ ገዳ ስርዓት ያሉ ሀገር በቀል የህግና አስተዳደር ስርዓቶች መኖራቸውን ተናግረዋል። ኢትዮጵያ ከ20ኛው ክፍለ ዘመን ጀምሮ ህገ መንግስት ያላት ሀገር መሆኗን አንስተው ሰላምና ብልጽግናዋ የተረጋገጠ የምንመኛትን አፍሪካ ለመፍጠር ፍትሐዊና በቅንነት የሚያገለግሉ የመንግስት ተቋማትን መገንባት እንደሚገባ በአጽንኦት ጠቅሰዋል። የኢኮኖሚ ሉዓላዊነትን የማረጋገጥ ግብን ለማሳካት ጥራትን ቀዳሚ ሀገራዊ አጀንዳ ማድረግ እንደሚገባ አቶ ቴዎድሮስ መብራት ገለጹ። የኢትዮጵያ ጥራት ሽልማት ድርጅት ዋና ስራ አስፈጻሚ ቴዎድሮስ መብራት ዳር 20 ቀን 2018 ዓ.ም የሚካሄደውን የጥራት ሽልማት መርሃ ግብር አስመልክቶ መግለጫ ሰጥተዋል። ድርጅቱ ለጥራት ልዩ ትኩረት የሚሰጥ የሽልማት መርሃ ግብር በመዘርጋት በኢትዮጵያ የሚሰሩ አምራችና አገልግሎት ሰጪ ድርጅቶችን ዓለም አቀፍ ተወዳዳሪነት ብቃት ማሳደግ ላይ እየሰራ ይገኛል ብለዋል። የፊታችን ቅዳሜ ህዳር 20 2018 ዓ.ም ለ12ኛ ጊዜ አገር አቀፍ የጥራት ሽልማት ስነ ስርዓትን በታላቁ ቤተ መንግስት ጉባኤ አዳራሽ እናከናውናለን። በዚህ ዝግጅት ላይ ክቡር ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ ፕሬዝዳንትና የኢትዮጵያ ጥራት ሽልማት ድርጅት የበላይ ጠባቂ በተገኙበት እንዲሁም የሚመለከታቸው ጥሪ የተደረገላቸው ሚኒስትሮች በተገኙበት ተወዳዳሪዎች፣ የኩባንያ ባለቤቶችና የኩባንያ ስራ አስፈጻሚዎች በተገኙበት የጥራት ሽልማት ውድድር ስነ ስርዓቱን እናከናውናለን። የኢትዮጵያ ጥራት ሽልማት ድርጅት ዓላማ ሁለት መሰረታዊ ዓላማዎችን ለማሳካት ነው የተመሰረተው። አንደኛው ለጥራት ልዩ ትኩረት የሚሰጥ የሽልማት ስርዓትን በመዘርጋት የሀገሪቱን ተወዳዳሪነት ማሳደግ ነው። ያለ ጥራት መወዳደር አይቻልም። በጥራት ካላመረትን፣ በጥራት አገልግሎት ካልሰጠን በዓለም አቀፍ መድረክ ተወዳዳሪ መሆን አንችልም። ይህም ኢትዮጵያ ያላትን እምቅ የተፈጥሮና ሰው ሰራሽ ሀብቶችን በአግባቡ ጥቅም ላይ በመዋል ምርትና ምርታማነት ለማስፋት ጉልህ አስተዋጽኦ አለው ነው ያሉት። ድርጅቱ በየዓመቱ የሚያካሄደው የጥራት ሽልማት ውድድር የተቋማትን የማምረት አቅም ለመጨመርና ጥራት ለማስጠበቅ አስቻይ ሁኔታ እየፈጠረ ስለመሆኑም ጠቁመዋል። ዛሬ አደጉ የምንላቸው ሀገራት ለምሳሌ እነ ኮሪያን እነ ጃፓን ብንወስድ የምታውቋቸው ብራንድ የሆኑ ምርቶች አሏቸው አይደለም? ሳምሰንግ ስንል ኮሪያ እናስታውሳለን፣ ቶዮታ ስንል ጃፓን እናስታውሳለን፣ አፕል ስንል እነዚህ 4-5 ካምፓኒዎች ናቸው ኮሪያን ኢንዱስትሪያላይዝድ ያደረጉ ሀገሪቱን የሚያሳድጓት። ኢትዮጵያ ውስጥ ተመርቶ በመላው ዓለም ብራንዱ ነው መሸጥ የሚችሉ 4-5 ድርጅቶች ቢኖሩን የኢትዮጵያን ኢንዱስትሪያላይዜሽን ማድረግ እና የኢትዮጵያን እድገት ማፋጠን ቀላል ነው የሚሆነው። ያንን ማድረግ በሚያስችል ሁኔታ ጥራትን መሰረት ያደረገ ውድድር መፍጠር አለብን በሚል ነው። ሁለተኛው የባህል ጉዳይ ነው። ጥራት የተቋማት የግለሰቦች የእያንዳንዱ የስራችን አካል አድርገን እንደ ባህል ካልወሰድነው በቀር ከሌሎች ዓለማት ልንወዳደር አንችልም ነው። ለምሳሌ ማህበረሰቡ ስለ ጥራት ያለው አመለካከት ከፍተኛ ካልሆነ ጥራት ያለውና ጥራት የሌለው ምርት እኩል ገበያ ላይ ሲቀርቡለት ሁለቱንም የማይለይ ከሆነ በአግባቡ የማይረዳ ከሆነ ዲስከሬጅ እየሆነ ነው የሚሄደው።
ዘንድሮ በነገው ዕለት ህዳር 20 2018 ዓ.ም በሚካሄደው 12ኛው የጥራት ሽልማት 65 ተቋማት የጥራት ውድድር ለማካሄድ መመዝገባቸውን አስተዋል። ከነዚህ ተቋማት ውስጥ 63 ተቋማት እስከ ውድድሩ ፍጻሜ መጓዝ የቻሉ ሲሆን ባስመዘገቡት ውጤት ላይ በመመስረት የጥራት ተሸላሚ እንደሚሆኑ ዋና ስራ አስፈጻሚው ገልጸዋል። ከዚህ ውስጥ 34 ተቋማት በአምራች ዘርፍ፣ 12ቱ ለትርፍ የተቋቋሙ አገልግሎት ሰጪዎች፣ 10 በጤና ዘርፍ፣ 5 በአገልግሎት ዘርፍ፣ 3 በከፍተኛ ትምህርት ዘርፍና አንድ ተቋም ደግሞ በኮንስትራክሽን ዘርፍ ተመዝግበው የተወዳደሩ መሆናቸው አብራርተዋል። በ12ኛው ዙር ሀገር አቀፍ የጥራት ሽልማት ውድድር 65 ድርጅቶች ተመዝግበዋል። ከ65ቱ ድርጅቶች ውስጥ 35 ድርጅቶች ከዚህ በፊት ሲወዳደሩ በልዩ ልዩ ዙሮች ነሴሰሪ 11ኛው ዙር የተሳተፉ ናቸው ማለትም ባይሆን 10ኛውም ላይ 9ኛውም ላይ ሲሳተፉ የነበሩ ድርጅቱን የሚያውቁት በውድድሩ ሂደው ተሳትፎ የሚያውቁት 35 ሲሆኑ 23 ግን ለመጀመሪያ ጊዜ የተሳተፉ አዲስ ድርጅቶች ናቸው። ከነዚህም ውስጥ አብዛኛው 34 የሚሆነው በአምራች ዘርፍ ነው። 12 የሚሆኑ ለትርፍ የተቋቋሙ አገልግሎት ሰጪዎች ናቸው። 10 በጤና ዘርፍ ነው። 5 በአገልግሎት ዘርፍ፣ 3 በከፍተኛ ትምህርት ዘርፍና አንድ ደግሞ በኮንስትራክሽን ዘርፍ የተመዘገቡ ናቸው። ተቋማቱ የምርት ጥራትን በማስጠበቅ የኢትዮጵያን ተወዳዳሪነት ከፍ እንዲያደርጉ ይህ ሽልማት ትልቅ መነሳሳትን ይፈጥራል ብለዋል። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ከዓለም አቀፍ የዜና አውታሮች ወዳገኘናቸው ዘገባዎች ተሻገርን። አሜሪካ የቬንዙዌላውን የእጽ ዝውውር ለመግታት በቅርቡ የምድር ላይ እርምጃ እንደምትወስድ ፕሬዝዳንት ትራምፕ አስታወቁ። አሜሪካ የቬንዙዌላን የእጽ ዝውውር በየብስ ላይ በማነጣጠር እርምጃ መውሰድ ትጀምራለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ከካራካስ ጋር በተፈጠረው ውጥረት ዋሽንግተን የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከስልጣን ለማውረድ አቅዳለች በሚል ክስ እየቀረበባት ይገኛል። ትራምፕ የአሜሪካ ኃይሎች የአውሮፕላን ተሸካሚ ቡድንን ድብቅ ተዋጊ ጀቶችና በሺዎች የሚቆጠሩ ወታደሮችን ጨምሮ ወደ ላቲን አሜሪካ ክልል ሲያሰማሩ የቆዩ ሲሆን ዋሽንግተን የአደንዛዥ እጽ አዘዋዋሪዎች በሚባሉ ጀልባዎች ላይ ያደረሰችው ጥቃት በዓለም አቀፍ ውሃ ክልል ውስጥ በደርዘን የሚቆጠሩ ሰዎችን ሕይወት ነጥቋል ተብሏል። የአሜሪካ ጦር ከመስከረም ወር ጀምሮ በካሪቢያን ባህርና በፓሲፊክ ውቅያኖስ ላይ የሚገኙ ጀልባዎች ላይ ከ20 በላይ ጥቃቶችን ሲፈጽም ቢያንስ 83 ሰዎች ሕይወታቸው እንዳለፈ ተገልጿል። ሩማንያ የፈረንሳይ ሚኒስትሪያል አየር መከላከያ ስርዓቶችን ለመግዛት ከስምምነት ላይ ደረሰች። የሩማንያ መከላከያ ሚኒስቴር ከበርካታ የአውሮፓ ህብረት ግዛቶች ጋር በጋራ በሚያደርጋቸው የግዢ ስምምነት ከ626 ሚሊዮን ዩሮ በላይ ዋጋ ያለውን የፈረንሳይ ሚኒስትሪያል የአየር መከላከያ ስርዓቶች እንደሚገዛ አስታውቋል። ሚኒስቴሩ ከፈረንሳይ መከላከያ ሚኒስቴር ጋር 231 ሚኒስትሪያል ተንቀሳቃሽ የአየር መከላከያ ስርዓቶች ከሚሳኤል አምራችና 934 ሚሳኤሎችን ከስልጠና ሲሙሌተርና ሎጂስቲክስ ጎን ለጎን ለመግዛት ስምምነት መፈራረሙን አስታውቋል። በመግለጫው መሳሪያዎቹ መቼ ወደ ሩማንያ እንደሚደርሱ ግን አልተገለጸም። የሩማንያ ህግ አውጪዎች የግዥ እቅዱን በ2022 ለመጀመሪያ ጊዜ አጽድቀዋል። የአውሮፓ ህብረትና የኔቶ ግዛት የሆነችው ሩማንያ ከዩክሬን 650 ኪሎ ሜትር የየብስ ድንበር የምትጋራ ሲሆን ሩሲያ በዳኑብ በኩል የኪየቭ ወደቦችን ማጥቃት ከጀመረች በኋላ ድሮኖች የአየር ክልሏን ጥሰው መግባታቸውን በተደጋጋሚ አስታውቃለች። የሩማንያ አየር መከላከያዎች በአሁኑ ጊዜ ኤፍ-16 ተዋጊ ጄቶች፣ የሎክሂድ ማርቲን ሮኬት ማስወንጨፊያዎች፣ የአየር ሚሳኤሎችና የጀርመን ጸረ አውሮፕላን ይገኙበታል። ሀገሪቱ በአዲሱ የአውሮፓ ህብረት የመከላከያ የገንዘብ ድጋፍ ዘዴ ውስጥ ሰው አልባ አውሮፕላኖችን ለመገንባት ከዩክሬን ጋር በትብብር እየሰራች ትገኛለች ተብሏል። አብራችን ስለሆናችሁ እናመሰግናለን። ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የአፍሪካን ሰላም አንድነትና ብልጽግና ለማረጋገጥ የህገ መንግስታዊ ስርዓትና ውጤታማ ሀገረ መንግስት ግንባታ ወሳኝ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢኮኖሚ ሉዓላዊነትን የማረጋገጥ ግብን ለማሳካት ጥራትን ቀዳሚ ሀገራዊ አጀንዳ ማድረግ እንደሚገባ አቶ ቴዎድሮስ መብራት ተናገሩ። ከውጭ አሜሪካ የቬንዙዌላውን የእጽ ዝውውር ለመግታት በቅርቡ የምድር ላይ እርምጃ እንደምትወስድ ፕሬዝዳንት ዶናልድ ትራምፕ አስታወቁ። ለዛሬ ዕለተ አርብ ዳር 19 ቀን 2018 ዓ.ም ያጠናቀርናቸው ዜናዎች በዚህ መልኩ ተቋጭተዋል። ስለተከታተላችሁን አመሰገን። ተረኛ አሳላፊው ብራንሸት የነበርኩ አሻም ለሁላችን